ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ እንግዲህ በሰኞ የማለዳ ፕሮግራማችን ተገናኝተናል። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ቅዳሜና እሁድ እንግዲህ የትልልቅ የአውሮፓ ሊጎች ጨዋታዎች ተከናውነዋል። በየትኛውም ቦታ ሆነው ጨዋታዎችን መከታተል ለሚፈልጉት በተለይም የውድድሮች መመለስ በራሱ የሚሰጠው ሕይወት አለ። ትናንት የተደረጉትን ጨዋታዎች ስንመለከት በፕሪሚየር ሊጉ አስቶን ቪላ ማንቸስተር ዩናይትድን 2-1 በሆነ ውጤት ረትቶታል። ትናንት በዚህ ጨዋታ እንግዲህ ዩናይትዶች ምናልባት ሞርጋን ሮጀርስ ቀድሞ ጎል አስቆጥሮባቸው የነበረ ቢሆንም የሞርጋን ሮጀርስን ጎል ማቴስ ኩኛ ባስቆጠረው ኳስ ከዶርጉ በግሩም ሁኔታ የተቀበለውን ኳስ አስቆጥሮ 1-1 ሆነው ነበረ። ከረፍት መልስ ግን እንደገና ከኦሊ ዋትኪንስ ያገኘውን ኳስ አሁን ሞርጋን ሮጀርስ አስቆጥሮ ጨዋታው 2-1 በሆነ ውጤት ተጠናቋል። ለዩናይትድ ይሄ ጨዋታ በጣም ወሳኝ ጨዋታ ነበር። በተለይም ደግሞ የሪከቨሪ ሲቹዌሽኖቹን ጥሩ አድርጎ ወጥ አድርጎ ለመምጣትና ከትልልቅ ቡድኖች ጋር ለሚኖረው ፍልሚያ ራሱን በሚገባ የሚያሳይበት ውድድር ነበረ። ሆኖም አስቶን ቪላዎች በተከታታይ በእንግሊዝ ፕሪሚየር ሊግ ያገኟቸውን ሁለቱን ታላላቅ ቡድኖች ማለትም አርሰናልና ማንቸስተር ዩናይትድን አሸንፈዋል። ይሄ የኡናይ ኤምሬ ቡድን በ10 ተከታታይ ጨዋታዎች ላይ ድል ያልተደረገ ቡድን ነው። በነገራችን ላይ የኡናይ ኤምሬ የቡድን ግንባታ ዘንድሮ በደንብ እየተወራለት አይገኝም። በተለይ ለትልልቅ ቡድኖች ራሱን ይዞ የሚመጣበት መንገድ ለነዚህ ቡድኖች የሚሰጠው ፈተና እጅግ በጣም ከባድ ነው። እሱን በዚህ ሳምንት በስፋት የምመለስበት ይሆናል። ምንድነው ኡናይ ኤምሬ በኒውካስል ዩናይትድ ለማስረጽ እየሞከረ ያለው የሚለውን ለመመልከት እሞክራለሁ። በተለይ ከተጫዋቾች ጥራት አጠቃቀም፣ ከቡድን ግንባታና ሌሎች ተያያዥ ጉዳዮች ጋር ያሉትን ነገሮች ለማንሳት እሞክራለሁ። ሌሎች ጨዋታዎችን ስንመለከት በእንግሊዝ ፕሪሚየር ሊግ ቅዳሜ ዕለት ትልቅ ጨዋታዎች ነበሩ። ኒውካስል ከቼልሲ በተለይ ጠንካራ ፉክክር የተደረገበት 2-2 ያለቀ ጨዋታ ነበረ። ወልቭስ ከብሬንፎርድ ጋር ወልቭስ አስቀያሚውን ሲዝን ቀጥሎበታል። በብሬንፎርድ 2-0 በሆነ ውጤት ተሸንፏል። ማንቸስተር ሲቲ ዌስትሃምን 3-0 በሆነ ውጤት ረትቷል። ብራይተን ከሰንደርላንድ 0-0 ተለያይቷል። ቶተንሃም በሊቨርፑል 2-1 ተረትቷል። ለሊቨርፑል ለአሰልጣኝ አርነ ስሎት ጥሩ የሪከቨሪ ሳምንት ነበር ማለት ይቻላል። ወደ ላይ መምጣት ችሏል። ከታች የነበራቸውን ቦታ ጥለውት መጥተዋል። ከጨዋታውም በኋላ እንደተናገሩት በእያንዳንዱ ጨዋታ ላይ በተለይም ደግሞ ተጫዋቾቼ የሚያሳዩኝ ነገር የቡድን እድገቱ ወሳኝ ክፍል ነው ብሏል። በተለይ በሜዳው ላይ ከነበሩት ተጫዋቾች መካከል የቨርትዝ ብቃት አስገርሟቸዋል። ኳስ ለጎል የሚሆን ከመስጠትም በላይ የቡድኑን ከወገብ በላይ ያለውን እንቅስቃሴ በተሻለ ሜንቴን ማድረግ ችሏል። እጅግ በጣም ደስተኛ ነበሩ። ለአሰልጣኙ በተለይም ለጫና መልስ የሚሆን ፐርፎርማንስ ነበር ያሳየው። ሌላው አርሰናል የኤቨርተኑን ጨዋታ በችግርም ውስጥ ሆኖ አሸንፏል። ለአሰልጣኝ ሚኬል አርቴታ እንግዲህ ይሄ ጨዋታ በጣም ወሳኝ ጨዋታ ነው። ዛሬ ትኩረት የምናደርገው በተለይ በዚህ ጨዋታ ላይ ሰፊ ትንታኔ ስላልሰራውላችሁ ይህን ጨዋታ በተመለከተ ዘርዘር አድርጌ ምሰራላችሁ ፕሮግራም ይኖራል። በተለይ ኢነርጂ እየጎደለ የመጣው አርሰናል ምንድነው የተፈጠረበት የሚለውን ለማየት እንሞክራለን። ከዚህ ውስጥ አርሰናሎች አብዛኛውን እንቅስቃሴ በተለይ ፈርስት ፕሬዠር ፔኔትሬሽን፣ ሰከንድ ፕሬዠር ፔኔትሬሽን እና ሰርድ ፕሬዠር ፔኔትሬሽኖቻቸው ላይ ለምንድነው እንደዚህ ስስ የሆኑት የሚለውን ለማየት እንሞክራለን። በተለይ የመጀመሪያ ጫና ሰብሮ መግባትና ሁለተኛና ሶስተኛ ጫና ሰብሮ መግባት በጨዋታ እንቅስቃሴ ውስጥ በጣም አስፈላጊ ነው። በተለይ ለሚኬል አርቴታ ደግሞ ለጨዋታ እቅዱ፣ ለጨዋታ አፈጻጸሙ ይሄ የፔኔትሬሽን በጣም አስፈላጊ ነው። የሚኬል አርቴታን ታክቲክ በተለይ ኦፕሬት በማድረግ ኦል አክሽን ሴንትራል ሚድፊልደር ከሚባሉ ተጫዋቾች መካከል አንዱ የሆነው ዴክለን ራይስ ነው። ኢንቮልቭ የሚያደርግበት የትራዲሽናል ዲፌንሲቭ ሺልድ አለው። እንዲሁም ዳይናሚክ የሳጥን ሩጫዎችን ማድረግ ይችላል። እንዲሁም የኦፌንሲቭ ፍሪደም ተሰጥቶታል። እነኚህ ሶስቱ ነገሮች ለዴክለን ራይስ በጣም
እድገቱ ለእንቅስቃሴ እድገቱ ወሳኝ የሚባሉ ነገሮች ናቸውና እነዚህን ለመመልከት እንሞክራለን። ግን በአጠቃላይ ከመጀመሪያው የጨዋታ እንቅስቃሴ ጀምሮ አርሰናሎች ለምንድን ነው እየተቸገሩ የነበረው የሚለውን ለማየት እንሞክራለን። ለዚህ ፖድካስት አዲስ ከሆናችሁ ፖድካስቱን ላይክ፣ ሰብስክራይብ፣ ሼር አድርጉ። አብራችሁን ቆይታ አድርጉ። እንግዲህ በእግር ኳስ ጫናን መጋበዝ አብዛኛውን ጊዜ ቡድኖች በተለይም ደግሞ ዌል ኢኩፕድ የሆኑ ቡድኖች የሚፈልጉት ነው። ጫናን መጋበዝ በራሱ የሚሰጠው ነገር አለ። ጫና የምትጋብዝ ከሆነ በነዛ ጫናዎች ተከትለው የሚመጡ ፖዚቲቭ የሆኑ የቡድን እንቅስቃሴ እድገቶች ይኖራሉ። እነዚህን ጫናዎች ለመጋበዝ ግን ኳሊቲ ይፈልጋል። ኳሊቲዎቹን አሳድገ በኳሊቲዎቹ ሰብረው ወደ ቀጣዩ ሁለተኛና ሶስተኛ ሽግግር መሄድ ስለሚኖርብ ማለት ነው። በአርሰናል የጫና ጋባዥነት ያለፉት 4 ሳምንታቶች ከተመለከትን አርሰናል ጫናን ለመጋበዝ እየተቸገረ ነው። በተለይ የመጀመሪያው የጨዋታ እንቅስቃሴ ላይ the first phase build up የሚባለው ወይንም ደግሞ the first line pressing በሚባለው ሐሳብ ውስጥ አርሰናሎች የተጋጣሚን እንቅስቃሴ እዛው አፍነው የተጋጣሚን እንቅስቃሴ እዛው ውጠው ያን የተጋጣሚ እንቅስቃሴ አሸንፈው ለመሄድ በሚያደርጉት ጥረቶች ውስጥ ኳሊቲ ጎሏቸው ነበር። በተለይ የሁለቱ የመሃል ተከላካዮች አለመኖር፣ የነዚህ የሁለቱ የተከላካይ መስመር ተጫዋቾች አፈጻጸም የቡድኑ በጣም ወሳኝ የሚባለው ፓርት ስለሆነ የነኚህ ተጫዋቾች አለመኖር ስትራክቸራሊም እንዲሁም ሜንታሊም የአርሰናልን የመከላከልና የማጥቃት ባላንስ ወስዶባቸው ነበር። በተለይ በአስቶን ቪላው ጨዋታ ወቅት የነበረውን አንዱ ትልቁን ክፍተት ከተመለከታችሁት ያ ጫና የፈርስት ላይን ፕሬሱን በማቆም አስቶን ቪላዎች አርሰናል በትክክልና በስርዓት አስበው እንዳይወጡ ገድቧቸው ነበር። በዚህም አርሰናል ወደ 31 በሚጠጉ ሁኔታዎች ላይ የዲፌንሲቭ አታኪንግ ሁኔታዎች ውስጥ የዲፌንሲቭ አታኪንግ ሲቹዌሽን በሚባለው ሐሳብ ውስጥ መፍትሄ አልባ ሆኖ እንዲቆዩ አድርጓቸው ነበር። የሁለተኛውና የሶስተኛው የሜዳ ክፍል ላይ በሚኖረው እንቅስቃሴ በተለይም ደግሞ የ6 ቁጥር ሚናና የ8 ቁጥር ሚና ያላቸው ተጫዋቾች ሞር ለ10 ቁጥር ተጫዋቾች የቀረበ ከኋላ ኢንሳይስ የሚያደርጉ ወይም ደግሞ የሚቀሰቅሱ ኳሶችን እንዳያቀብሉ ወይም ደግሞ እንዳያዘጋጁ እንዳይፈጥሩላቸው ገድቧቸው ቆይተው ነበር። ትናንትና የነበረውን ጨዋታ ከተመለከትን ግን ከኋላ የአርሰናል የ6 ቁጥር ተጫዋቾች ሚና ነፃነትን የሚያውጀው የነበረው ዊሊያም ሳሊባ ነው። ቅዳሜ ዕለት በነበረው ጨዋታ የቅዳሜውን የእንቅስቃሴ ደግማችሁ ከተመለከታችሁት የዊሊያም ሳሊባ ጥሩ መንቀሳቀስና የዊሊያም ሳሊባ የተሻለ ወደፊት ፕሮግሬሽን ዊዝ ዘ ቦል ከኳስ ጋር ያለውን ሽግግር መፍጠር መቻሉ የአማካኝ ክፍል ተጫዋቾችን እድገት ብቻ ሳይሆን የወሰነው አብሮት የሚጫወቱ የተከላካይ መስመር ተጫዋቾች ሂንካፔን ይበልጥ ደመነብሳዊ የማጥቃት ጥራት ጨምሮለታል እንቅስቃሴው። ይሄ ደመነብሳዊ የማጥቃት ጥራቱ በመከላከል አደረጃጀት ውስጥ ተወስኖ የነበረውን ወይም ደግሞ ተገድቦ የነበረውን ለሌሎች እንቅስቃሴዎች መፍትሄ የሚፈልገውን አእምሮ ይበልጥ በር ከፍቶለታል። እንዳውም በጨዋታው ሚኬል አርቴታ በዚህ እንቅስቃሴ ዙሪያ የሰጠው አስተያየት ለዚህ አንዱ ማሳያ ነው። የኤርሊ ፕሬዠር ስኬፕ የምናደርግባቸው ስኬፕ ሲቹዌሽኖቻችን ጥሩ ነበሩ ብሏል። በኤርሊ ፕሬዠር ከኤቨርተን ጋር የነበረው ጨዋታ ቶሎ የመታፈን ሳይሆን ታፍኖ የመውጣት ታፍኖ ማለት ኢንቪቴሽን ጠይቆ ሊሆን ይችላል ይሄ ወይም ደግሞ ግብዣ ጠይቆ ይህን ግብዣ ግን አሸንፎ የሚወጣበት የራሱ መንገድ ስላለው ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል ሊንክ የሚያደርግበት መላ ስለነበረው ያን በተሻለ እንቅስቃሴ ተግባራዊ ለማድረግ ሞክሯል። አሁንም የጥራት ጥያቄ ግን እንዳለው ማንሳት አለብን። ለምሳሌ ፖዚሽናል ቨርሳቲሊቲ በተመለከተ በአርሰናል የጨዋታ እንቅስቃሴ ውስጥ የዴክለን ራይስን ሚና ከተመለከት ነው ይሄ ተጫዋች ፕሪዶሚኔንትሊ በጣም የሚጫወትበት የጨዋታ ቅርጽ የማይገመትና በተለይም ደግሞ ፖዚሽናሊ ለብዙ ተጫዋቾች አስቸጋሪ ነው። መፍትሄ አርሰናሎችን የሚሰጥ ለሌሎቹ ደግሞ መፍትሄ አልባ እንዲሆኑ የሚያደርግ ነው። በ4-3-3 እና ወይም ደግሞ በ4-3-2-1 የጨዋታ ፎርሜሽን ላይ ለምሳሌ የሌፍት ፒቮት ሆኖ የሚያገለግልበት ጊዜ ስላለው የዚህ ተጫዋች ሮሚንግ ወይም ደግሞ የአማካኝ ክፍል አሰሳው
ከነፃነት ጋር የተሰጠው ስለሆነ የጌሙን የዚህን ቀጠና ኢንፍሉዌንስ ያደርገዋል ማለት ነው። ናውም ኢንፍሉዌንሲንግ the area with effective searching of the ball and without the ball movement ነው የሚለው። አርሰናል ሮም የሚያደርግባቸው ወይም ደግሞ ሽግግሮችን፣ የኳስ ቁጥጥሮችን፣ ከኳስ ውጭ ያሉ ንክኪዎችንና ጥራቶችን ለማሳደግ በሚያደርጋቸው ሁኔታዎች ላይ ኢንፍሉዌንስ የሚያደርገው ኢፌክቲቭ ኢንፍሉዌንሰር ነው የሚለው። እንደውም የዚህ የ6 ቁጥር ሚና ያለው ተጫዋች እንደውም ከ6 ቁጥር ይልቁን ወደ 8 እና እንደውም እየተጠጋ ወደ 10 ቁጥር እየቀረበ እየተጫወተ የሚገኘው የአድቫንስድ ሚና ያለው የዴክለን ራይስ አስተዋጽኦ ከፍተኛ ነበር። የዲፌንሲቭ ፓወር ከተመለከትን የአርሰናልን የማጥቃት ሚና የሚመራ ተጫዋች ቢሆንም ዴክለን ራይስ የሚመለሱ እንቅስቃሴዎችን ቀዳዳዎች በመቆለፍ ወይም ደግሞ በመድፈን ለአርሰናሎች የመጠቃት ክፍተት ናቸው ብሎ የሚያስባቸውን አውትሌቶችን የመዝጋት ስራዎችን በተደጋጋሚ ይሰራል። ይህን በተለይም ደግሞ በሪከቨሪ ራኖቹ ሲያደርግ ተመልክተነዋል። አንዳንዴ የማገገሚያ ሩጫዎችን ለማድረግ ከሚሰጠው ሚና አንጻር ሊደክም ይችላል ተጫዋቹ። ነገር ግን ባለ ሁለት ሳምባ በመሆኑ ኤክሴል የሚያደርግበት፣ ነገሮችን የሚጨምርበት፣ ነገሮችን የሚያሳድግበት የሱ ኮር አይዲያ ፖይንቶቹ ከጉልበትም በላይ ኢንቴሊጀንስን የሚጠይቁ ልህቀትን የሚፈልጉ በመሆናቸው የጌም ሪዲንጉ እንዲሁም የተጋጣሚን ፖዚሽናል የሆነ የጨዋታ አቅጣጫን በማሳሳትና በማጥቃት እንቅስቃሴ ውስጥ የአርሰናል ተጫዋቾች የተሻለ የመጨረሻ የኳስ ንክኪዎችን፣ ጥራት ያላቸውን የኳስ ንክኪዎችን እንዲያገኙ እያደረገ ይገኛል። በመከላከል ይሄ ተጫዋች፣ በማጥቃት ይሄ ተጫዋች ያለው ሚና እጅግ በጣም ከፍ ያለ ነው። ለምሳሌ ታክሎችን በመፈጸም በአርሰናል በሜዳ ላይ እንቅስቃሴ የተሻለ ነገር እየሰራ ያለ ተጫዋች ነው። የመጨረሻ ኢንሳይስ የሚደረጉ ወይም ደግሞ የስፕሊት ፓስ ንክኪዎችን በማድረግም ደግሞ የኦፖዚሽንን የማጥቃት እንቅስቃሴ ሰብሮ የራስን የማጥቃት እንቅስቃሴ አደገኛ በማድረግም በአርሰናል ትልቅ ስራ እየሰራ ነው የሚገኘው። ግን ይሄ ብቻውኑ ለአርሰናል አሁን በእንቅስቃሴ በቂ አለመሆኑ ነው የማጥቃት እንቅስቃሴውን ህይወት አልባ ያደረገው። እንዳውም ከጨዋታው በኋላ የዴክለን ራይስን ሂትማፕ ከተመለከታችሁት ዴክለን ራይስ ባይኖር ብለን ካሰብን ሂትማፑ የአርሰናልን የቅዳሜው ጨዋታ ላይ ጫና እንደሚያሳድርበት ግልጽ ነው። ምክንያቱም ኤቭሪ የሜዳው ክፍልን ያልነካው የሳር ክፍል አልነበረም። በቢልድ አፕ ፕሌይ ኤንድ ፕሮግሬሽን ላይ ይሳተፋል። የአታኪንግ ኮንትሪቢሽኑ በጣም ከፍተኛ ነበረ። የሊደርሺፕና የኮምፖዥሩ ስንመለከተው በጣም ከፍተኛ ነው። የኦቨርኦል አጠቃላይ ጄኔራል የሆነው የሲስተም ማክሲማይዝ ያደረገበት መንገድ እንዳውም ኦል ራውንድድ ካፓቢሊቲስ ትራንስፎርሚንግ ኢንቱ ዘ ላንድስኬፕ ኦፍ አርሰናል አታኪንግ ስትራክቸር ነው የሚለው። የአርሰናልን የማጥቃት እንቅስቃሴ ቅርጽ የተሻለ በማድረግ ነው የሚለው። ይሄንን የተሻለ በማሳደግ ቡድኑ ዶሚናንት እንዲሆን የሚያግዝ ተጫዋች ነው ዴክለን ራይስ። ሚኬል አርቴታ በተደጋጋሚ ስለዚህ ተጫዋች ሲጠየቅም የተጫዋቹን ኢነርጂ የሚያነሳበት መንገድ አንዱ ነው። ለምሳሌ ባሳለፍነው የቻምፒየንስ ሊግ ጨዋታ ከክለብ ብሩጅ ጋር በነበራቸው ጨዋታ የተጫዋቾች የኢንጁሪ ማኔጅመንት ስራ ላይ ሊሰራባቸው የሚገቡ ተጫዋቾች መካከል አንዱ ስለነበረ ይህን ተጫዋች አሳርፎት ነበር። ተጫዋቹ እንዲያርፍ የተደረገበት ምክንያት ሲያብራራ በተደጋጋሚ ሎድ እየበዛበት ስለሆነ ረጅም የጨዋታ ጊዜያቶች ገና ስላሉ ለነዚህ ጨዋታዎች የሚሆን ኢነርጂ እንዲኖረው እሱን መጠበቅ አለብን። የሱን ኢነርጂ we have to save him ነው ያለው። ዲሲፕሊኑ በጣም የሚያስገርም የሆነ ተጫዋች ነው ዴክለን ራይስ። የዴክለን ራይስ እንቅስቃሴ ግን ለምንድነው ሊታገዝ ያልቻለው ከተባለ በተለይ ከመጀመሪያው የጨዋታ ጫና ወደ ሁለተኛው የጨዋታ ጫና በሚሄድበት ሰዓት በሁለቱ የመሃል ተከላካዮች መካከል ለሱ የሚሰጠው የአታኪንግና የዲፌንሲቭ እገዛ ያደገ አለመሆኑ፣ በተለይም ደግሞ ናቪጌቲንግ የሚደረጉ ሁኔታዎች ወይም ደግሞ እነዛ የሚታሰሱ እነዛ ነገሮችን በተሻለ ለማሳደግ ጥረት የሚደረጉበት ኳሊቲዎች አርሰናል ጎለውታል። ለምሳሌ
ጋብርኤል ማጋሌሽን እንቅስቃሴ ብንመለከት ጋብርኤል ማጋሌሽ the first defender አይደለም በአርሰናል። ይሄ ተጫዋች the first defender midfielder to penetrate ነው። የመጀመሪያው ተከላካይ አማካኝ ነው። የሚከላከል ነው፣ ነገር ግን በአማካኝ ክፍል ፔኔትሬት አድርጎ ወደ ሁለተኛው የሜዳ ሽግግር የሚገባ ነው። ንክኪዎቹን ከተመለከታችሁት አብዛኛውን የዚህ ተጫዋች ንክኪ የ6 ቁጥር ተጫዋቾችን ሚና የሚያቀል ነው። እንደምታውቁት እዚህ ቦታ ላይ የሚገኙ የ6 ቁጥርና የ8 ቁጥር ቦታ ላይ የሚገኙ ተጫዋቾች the first ball receivers ወይም ደግሞ the last ball receivers ነው የሚባሉት። the first ball receivers የሚባሉበት ዋነኛው ምክንያት የመጀመሪያ ኳስ ተቀባይ ሆነው ሁለተኛውና ሶስተኛውን የሜዳ ክፍል ይዘው ስለሚሄዱ ነው። the last ball receivers የሚባሉበት ደግሞ የነዚህ ተጫዋቾች ስህተት አብዛኛውን ጊዜ ተመላሽ ኳስ ካለ ዋጋ ስለሚያስከፍል ነው። ስለዚህ ሁለቱም የእንቅስቃሴው አፍ ናቸው፣ የእንቅስቃሴው ደግሞ መጀመሪያ ናቸው። ስለዚህ በመጀመሪያውና በመጨረሻው መካከል ያለውን የማጥቃትና የመከላከል ባላንስ የሚሰሩ ተጫዋቾች ስለሆኑ እገዛ ይፈልጋሉ። ይህንን እገዛ ነበር ያጣው ጋብርኤል ማጋሌሽ። ያጎደለባቸው ነገር ያ ነው። ሁለተኛው ኢንቨርት አድርገው የሚገቡ ተጫዋቾች በኢንቨርትድ ሚድፊልድ ሲቹዌሽኖች ውስጥ አርሰናል በቁጥር እየቀነሰ መጥቷል። ለምሳሌ የሪካርዶ ካላፊዮሪ ሚና ከተመለከታችሁት ኢንድለስ ሰርኩላር የሆነ ሙቭመንትና ዳይናሚክ ሮቴሽን ውስጥ ነበር። ይሄ የአርሰናል የተከላካይ መስመር ተጫዋቾች ጉዳት የአርሰናልን ሁለንተናዊ የሆነው የጨዋታ ቅርጽ ነው ያበላሸው። ይሄ የአርሰናልን ሁለንተናዊ የሆነ የጨዋታ ቅርጽ ሲያበላሸው ምን ነፈገው ማለት ነው? የቡድኑን የማጥቃት ኢነርጂ፣ የቡድኑን ኮሌክቲቭ የሆነ የማጥቃት እንቅስቃሴና በመከላከል አደረጃጀት ውስጥ ለተጋጣሚ የሚሰጠውን የተቆለፉ ስፔሶችን በቀላሉ ተጋጣሚ እንዲያገኙ አድርጓቸዋል። በኤቨርተኑ ጨዋታ የተወሰነ ያደገ ነገር ተመልክተናል። መንገዶችን ይዘጉ ነበር፣ አውትሌቶችን፣ የአታኪንግ አውትሌቶቻቸውን ይቆልፉባቸዋል። ወደ መጨረሻው የሜዳ ክፍል ላይ ኤቨርተኖች በሚያደርጓቸው ሽግግሮች ውስጥ እንደፈለጉ ክፍተቶችን አያገኙም፣ ግን ያገኙም ነበር። አንዳንድ እንቅስቃሴዎች ሊያገኙ ነበር። ይሄ የቡድኑን ዳይናሚዝም ከቀነሱት ሐሳቦች መካከል የመሃል ተከላካዮች ጥራት መጉደል፣ የመሃል ተከላካዮች እዛ ቦታ ላይ ወደ አማካኝ ክፍል የሚያደርጉት እገዛ እየቀነሰ መምጣት በተከላካዮችና በአማካኞች መካከል የተፈጠረ ስፔስን ተጋጣሚ በአግባቡ እንዲጠቀም አድርጎታል፣ በቀላሉ እንዲጠቀም አድርጎታል። ስለዚህ ሂደቱ ስርዓት ያለው ሂደት የነበረው የአርሰናል ሁለተኛውና ሶስተኛው የሜዳ ሽግግር ስርዓቱን ያጣ እንዲሆን አድርጎት ነበር ማለት ነው። ሚኬል አርቴታ ምናልባት ከዚህ በኋላ በሚኖሩ ጨዋታዎች ጫናዎቹን ለማሸነፍ የሁለቱ ሴንተር ባኮቹን እንደገና መመለስ የሚፈልግ አሰልጣኝ ነው። የሁለቱ ሴንተር ባክ ሚና የአርሰናል የቡድን የሐሳብ ፒላር ነው። በነገራችን ላይ አብዛኛውን ማጥቃቱ ባላንስ የሚያገኘው የአርሰናል የማጥቃት ባላንስ የሚያገኘው በእነኚህ ሁለቱ የተከላካይ መስመር ተጫዋቾች ሚና ነው። የእነኚህ ተጫዋቾች አለመኖር የአርሰናልን የማጥቃትና የመከላከል ባላንስን አሳጥቶታል። ስለዚህ የዴክለን ራይስ ኢነርጂ በእነኚህ ተጫዋቾች ጉድለት፣ በእነኚህ ተጫዋቾች አለመኖር የተከፈተውን ቦታ በሚገባ እየሸፈነው ተመልክተነዋል። ለምሳሌ በቢልድ አፕ ደረጃ ያለውን ነገር እንመልከት። ለምሳሌ ይሄ ተጫዋች አታኪንግ ኮንትሪቢዩሽን እንዳለ ሁሉ የዲፌንሲቭ ሶሊዲቲ የሚሰጥበትም መንገድ እንዲሁ በቀላሉ የሚታይ አይደለም። ለምሳሌ በቢልድ አፕ ፕሌይ እና ፕሮግሬሽን ላይ አርቴታ ራይስን የሚጠቀምበት አንዱ ሐሳብ ምንድነው? ፕሬስ ሪዚስታንስ ኤንድ ኮምፎርት ኦን ደ ቦል ስለሆነ ኦርኬስትሬተር ቢልደር ነው የሚለው። የኳሱ የመጀመሪያ አቀነባባሪ ነው። ዲፕ ፖዚሽን ውስጥ ገብቶ እንዲጫወት እያደረገው ነው። ኳስ ከተመለከታችሁ በኤቨርተኑ ጨዋታ ለምሳሌ ኦርኬስትሬት እያደረገ ቢልድ የሚያደርግባቸው ኳሶች ወደ 26 ኳሶችን ወርዶ ተቀብሏል። ከራሱ ቦታ ነው እያልኳችሁ ያለሁት። ከራሱ ቦታ ወርዶ ወደ ታች እየሄደ ወደ 26 ኳሶችን ተቀብሏል። ይሄ ኦል ራውንድድ ሚድፊልደር እንዲሆን ያደርገዋል። በዚህ እንቅስቃሴ ውስጥ የሚሸፍናቸው የቦታ ስፋቶች በጣም ብዙ ስለሆኑ የቦታ ሽፋኖቹን ሸፍኖ እንደገና ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል የሚሄድበት ኢነርጂ ደግሞ ከፍተኛ በመሆኑ ትልቁ ስጋታው ምንድነው? ይሄን ተጫዋች ኢነርጂ በርን እንዳያደርግ ነው።
ኢነርጂ በርን ካደረገ የአማካኝ ክፍሉን እንቅስቃሴ የሚመራ ተጫዋችን በተመለከተ እሳቤው ገና የመተካካት እሳቤው ገና በአርሰናል ትልቅ የቤት ሥራ ስለሚፈልግ አርሰናል ይህን ተጫዋች አጥቶት እንዳይጎዳ ስጋት አለ። ለዚህም ከዚህ በኋላ ሚኬል አርቴታ በተደጋጋሚ ይህንን ተጫዋች የማስቀመጥ ስራ ሊሰራ እንደሚችል ይጠበቃል። በተደጋጋሚ ሊያስቀምጠው ይችላል። ምክንያቱም ተጫዋቹ ከተጎዳ አይደለም በርናውት ካደረገ በቃ መጫወት በሚችልበት ማክሲመም ሌቭል ላይ ካልተገኘ ቡድኑን ሊያሳጣው የሚችለው ነገር ከፍተኛ ሊሆን ይችላል በሚል እሳቤ ተጫዋቹን በማሳረፍ በሌሎች ተጫዋቾች በመተካት በሜዳ ላይ የሚኖረውን ቆይታውን ደቂቃውን በማሳነስ ረጅም ጊዜ መጠቀም ፍላጎት ሊኖር እንደሚችል ኤክስፔክት ይደረጋል። እንግዲህ ይህ ተጫዋች ባለ ሁለት ሳምባ ሆኖ እየተመለከትነው ነው የምንገኘው። በአርሰናል የማጥቃት የመከላከል በአርሰናል ሜዳን በአግባቡ የመሸፈን እንቅስቃሴ ውስጥ ያለው ሚና እንዲሁ የሚናቅ አይደለም። እናንተ እንዴት አያችሁት? እስኪ የዴክላን ራይስን የሰሞንኛ ብቃት ሚናው እንዴት አያችሁት? ሐሳብ አስተያየት ስጡበት። በሌላ ፕሮዳክሽን ተመልሼ እመጣለሁ። ሰፊ ሐሳቦችን ይዤላችሁ እመጣለሁ። በያላችሁበት ጥሩ ጊዜ ሁላችሁ